ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምናላችሁ እንደምቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞም ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን የተለቀቁ ዜናዎችና መረጃዎችን ይዤ መጥቻለሁ። ዜናዎቻችንና መረጃዎቻችን ደግሞ ከየትኛውም ወገንተኝነት የጸዱ ናቸው። የእንግሊዙ ጠቅላይ ሚኒስትር ስታመር ስለ ኢራኑ ጦርነት አቋሙን ግልጽ አደረገ። ፕሬዚዳንት ትራምፕ ብቻቸውን ቆመዋል። በኢራኑ ጦርነት ዙሪያ ሁሉም ፊታቸውን አዙረውባቸዋል። የእንግሊዙ ጠቅላይ ሚኒስትር ከደቂቃዎች በፊት ስለ ኢራን ጦርነት ስለ አሜሪካና እንግሊዝ ግንኙነት እንዲሁም ስለ ሄርሙዝ መስመር መከፈት የሰጡት እጅግ ተስፋ ሰጭ ንግግር በዚህ የዜናና የመረጃ ጊዜ ሰበር ሆኖ ይቀርባል። ስለ ሄርሙዝ የባህር በር መከፈት የተሰማው መልካም የድል ብስራት ዜናም ይደመጣል። አሁንም ሰበር የምስራች ተሰምቷል። ኢራን አሜሪካን ተኩስ አቁም ጠይቃለች። ምንም እንኳን መረጃው በፕሬዚዳንት ትራምፕ በኩል አሁን ከደቂቃዎች በፊት የተነገረ ቢሆንም እጅግ ተስፋ ሰጪ የሆነ የሰላም ምልክት ነው ተብሏል። የነዚህና የሌሎችንም ዝርዝር መረጃዎች አዘጋጅቼ እዚህ ስቱዲዮ ተገኝቻለሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥንና በሚጠቅም መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። የእንግሊዙ ጠቅላይ ሚኒስትር ከደቂቃዎች በፊት ስለ ኢራን ጦርነት፣ ስለ አሜሪካና እንግሊዝ ግንኙነት፣ ስለ ሄርሙዝ መስመር መከፈት ሰበር መግለጫ ሰጡ። We are well placed to weather it, and that we have a long-term plan to emerge from it a stronger and more secure nation. First, let me say once again, this is not our war. We will not be drawn into the conflict. That is not in our national interest. And the most effective way we can support the cost of living in Britain is to push for de-escalation in the Middle East and a reopening of the Strait of Hormuz, which is such a vital route for energy. To that end, we're exploring each and every diplomatic avenue that is available to us. The Foreign Secretary and the Chancellor have met their counterparts in the G7. The Defence Secretary has been in the Middle East speaking to our partners. And the UK has now brought together 35 nations around our statement of intent to push as one for maritime security across the Gulf. የሀገር ብሔራዊ ጥቅምና በጦርነቱ ላይ ያላቸው አቋም ጠቅላይ ሚኒስትሩ በመካከለኛው ምስራቅ ያለው ግጭት የእንግሊዝ ጦርነት እንዳልሆነ መንግስታቸው ሀገሪቱ ወደዚህ ቀውስ ውስጥ እንድትገባ እንደማይፈልጉ አጽንኦት ሰጥተው ተናገሩ። ይህ ንግግራቸውም የፕሬዚዳንት ትራምፕን ወሽመጥ የቆረጠ ነው ተብሏል። ምንም እንኳን አሜሪካ አጋሮቿ በጦርነቱ እንዲሳተፉ ግፊት እያደረገች ቢሆንም ስታመር ግን የእንግሊዝ ቀዳሚ ትኩረት የሀገሪቱን ብሔራዊ ጥቅም ማስከበርና የዜጎቿን የኑሮ ውድነት መታደግ መሆኑን ገልጸዋል። በመሆኑም ሀገሪቱ ወደዚህ ቀውስ ውስጥ ገብታም የባሰ ጉዳት እንዳይደርስባት እንደማይፈቅዱም አጽንኦት ሰጥተው ተናገሩ። የባህር ላይ ደህንነት ጥምረትን በተመለከተ በሄርሙዝ ጠባብ መስመር የባህር ላይ የንግድ እንቅስቃሴ ነፃነትን ለማስመለስ እንግሊዝ 35 ሀገራትን ያካተተ ንቅናቄ የመራች ሲሆን የውጭ ጉዳይ ሚኒስቴሩ በዚህ ሳምንት ከነዚሁ ሀገራት ጋር ስብሰባ ያደርጋሉ። የውጭ ጉዳይ ሚኒስቴሯ ኤቪት ኩፐር ከነዚህ ሀገራት ተወካዮች ጋር በመሆን በዚህ ሳምንት ከፍተኛ የዲፕሎማሲ ስብሰባ ታደርጋለች ተብሎ ይጠበቃል። ስብሰባው የባህር ላይ ጉዞን ነፃነት ለማስመለስና የንግድ መርከቦችን ደህንነት ለማስጠበቅ የሚረዱ የፖለቲካና የዲፕሎማሲ አማራጮችን ለመገምገም ያለመ ነው ተብሏል። ይህም በመላው ዓለም ለሚገኙ የንግድ መርከቦች እንዲሁም ለመላው ዓለም ዜጎች በሙሉ እንደ ሰበር ብስራት ዜና ሆኖ ተሰምቷል ነው የተባለው። እጅግ ተስፋ ሰጪ የሆነ ዜናም ነው ተብሎ ተወስዷል። ከዚሁ ከሄርሙዝ የባህር መስመር ጋር ተያይዞ ኢራን ባወጣችው መግለጫ ከአሜሪካና ከእስራኤል ውጭ ማንኛውም የዓለም ሀገር በዚህ መስመር መንቀሳቀስ ይቻላል፣ መስመራችን ከዛሬ ጀምሮ ክፍት ነው ስትል ነው ለመላው ዓለም ብስራቱን ያሰማቸው። ነገር ግን አሜሪካና እስራኤል በጭራሽ በዚህ መስመር ትርጉ አይሉም። ትርጉ ካሉም እኔን አያርገኝ፣ አይቀጡ ቅጣት እቀጣቸዋለሁ፣ መርከቦቿ በሙሉ ከባህር በታች ይሰምጣሉ ስትል ነው እጅግ አስደንጋጭ መረጃና ዜና ያስተላለፈችው። የእንግሊዙ ጠቅላይ ሚኒስትር አክለውም ከአሜሪካና ከኔቶ ጋር ስላለው አቋም እንዲሁ ሰበር መግለጫ ሰጥተዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶን የወረቀት ላይ ነብር የወረቀት ላይ አንበሳ በማለትም ቢተቹትም ስታመር ግን ህብረቱ ለበርካታ አስርተ ዓመታት ሰላምን ያስጠበቀም ውጤታማ ጥምረት መሆኑን ገልጸዋል። ከዚህም በተጨማሪ እንግሊዝ ለደህንነቷና ለኢኮኖሚዋ ስትል ከአውሮፓ ሀገራት ጋር ይበልጥ ለመቀራረብ የምታደርገውን ጥረት አሜሪካን መተው ወይም መቃረን ማለት አይደለም ሲሉ ነው እጅግ አስገራሚ ንግግር ያደረጉት። የእንግሊዙ ጠቅላይ ሚኒስትር ባጭሩ ንግግራቸው ሲጠቃልል አሜሪካንም እንፈልጋታለን፣ አውሮፓንም እንፈልጋለን፣ ኔቶንም እንፈልጋለን፣ ነገር ግን አሜሪካን ወደ ኢራን ጦርነት ግቡ በማለት እጃችን ለመጠምዘዝ የምትሞክረውን ነገር ፈጽሞ አናደርገውም፣ አንቀበለውም ሲል ነው የእንግሊዙ ጠቅላይ ሚኒስትር እጅግ የሚገርም መግለጫ አሁን ከደቂቃዎች በፊት የሰጠው። ወደ ቀጣዩ ዜናና መረጃ ስናልፍ ኢራን አሜሪካን የተኩስ አቁም ጠየቀች ሲሉ ፕሬዝዳንት ትራምፕ ሰበር መልእክት አሁን ከደቂቃዎች በፊት አስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ኤፕሪል 1 2026 በፈረንጆች አቆጣጠር ባስተላለፉት መልእክት የኢራን አዲሱ የገዢው አካል ፕሬዝዳንት አሜሪካን የተኩስ አቁም ጠይቀዋል ሲሉ በይፋ በትዊተር ገጻቸው ጽፈዋል። ትራምፕ አክለውም አሜሪካ ይህንን ጥያቄ የምታየው የሄርሙዝ ስትሬት የባህር በር ክፍት ነፃና ግልጽ ሲሆን ብቻ እንደሆነ ገልጸዋል። እስከዚያው ግን በኢራን ላይ የሚሰነዘረው ጥቃት እንደሚቀጥል ነው ያሳሰቡት። እውን ኢራን የተኩስ አቁም ጠይቃለች ወይ? ለዚህ ጥያቄ አጭሩ መልስ ሁኔታው የተባባሰ ነው የሚል ነው። እናም ከኢራን መንግስት በኩል በትራምፕ ለተነሳው የይገባኛል ጥያቄ እስካሁን የተሰጠ ቀጥተኛ ማረጋገጫ የለም። በአሁኑ ሰዓት ያለውን ዲፕሎማሲያዊ ሁኔታ ስንመለከት የሚከተሉትን ዋና ዋና ነጥቦች እናገኛለን። ከኢራን በኩል የተሰጠ ምንም አይነት ማረጋገጫ የለም። ፕሬዝዳንት ትራምፕ ከዚህ በፊትም ሁልጊዜም እንደሚናገሩት ኢራኖች ለድርድር ጠይቀውናል፣ ኢራኖች ለተኩስ አቁም ጠይቀውናል፣ እንዲያውም ኢራኖች እኔን ፕሬዝዳንት ትራምፕን ጨምሮ ማለት ነው የኢራን አያቶላህ ሆናችሁ ምሩ የሚል ጥያቄም ጠይቀውናል የሚሉ ንግግሮችን ቢያደርጉም በኢራን በኩል ግን እስካሁን ሁሉም ንግግሮች ውድቅ ሆነዋል። የፕሬዝዳንት ትራምፕ ንግግሮች ሁሉም ሐሰት ናቸው ተብለዋል። የኢራን ባለስልጣናት በትራምፕ እንደተገለጸው የተኩስ አቁም ጥያቄ በቀጥታ ለአሜሪካ ማቅረባቸውን አላረጋገጡም፣ አልተናገሩም። አዲሱ የገዢው አካል ፕሬዝዳንት ማን ናቸው? ፕሬዝዳንት ዶናልድ ጄ ትራምፕ አዲሱ የኢራን የገዢው አካል ፕሬዝዳንት እያሉ የሚጠሩት ለመሆኑ ማንን ነው? ግራ አጋቢ ንግግር ሆኖ ተገኝቷል። ትራምፕ በማን ላይ እንደተናገሩ በግልጽ አላብራሩም። ማሱድ ፔዤሽ ፕሬዝዳንት ዶናልድ ጄ ትራምፕ ስለማን እየተናገሩ እንደሆነ አይታወቅም። የኢራኑ የአዲሱ ገዥ ፕሬዝዳንት ለመሆኑ ማን እንደሆኑም በግልጽ አልተናገሩም። ማሱድ ፔዤሽኪያን እንደሆኑ ከ2024 ጀምሮ የኢራን ፕሬዝዳንት ሆነው እያገለገሉ ያሉ ሰው ናቸው። ይሁን እንጂ ፕሬዝዳንት ትራምፕ በቅርቡ ከኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፋ ጋር ግንኙነት ያደረጉ መሆኑን ገልጸው ነበር። የኢራን አቋም ፕሬዝዳንት ፔዤሽኪያን ቀደም ሲል ባደረጉት ንግግር ኢራን ግጭቱን ለማስቆም የተኩስ አቁም ለመቀበል ፈቃደኛ መሆኑን ገልጸው ነበር። ሆኖም ይህ ሊሆን የሚችለው ጥቃቱ ዳግም እንደማይፈጸም የሚያረጋግጥ ጠንካራ የደህንነት ዋስትና ሊሰጣቸው ከሆነ ብቻና ብቻ እንደሆነ አረጋግጠው የተናገሩ ፕሬዝዳንት ነበሩ። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ኢራኑ ጦርነት ወቅታዊ አፕዴት የሆነ መግለጫ ከደቂቃዎች በኋላ ለዓለም አቀፉ ማህበረሰብ ባለም አቀፉ መድረክ ይሰጣሉ ተብሎ እየተጠበቁ ነው። ሁሉም የአሜሪካ የመንግስት የቴሌቪዥን ጣቢያዎች የፕሬዝዳንት ትራምፕን ብቻ ንግግር እንዲያስተላልፉ ታዘዋል። ሌላ ምንም አይነት ፕሮግራም እንዳይሰሩም ነው ትዕዛዝ የተላለፈላቸው። የኛ የዩቲዩብ ቻናል የፕሬዝዳንት ትራምፕን ንግግር እንደደረሰን ሰበር ዜናውን በአስቸኳይ የምናቀርብላችሁ መሆኑን ከወዲሁ ቃል እየገባን እስከዛው ድረስ በያላችሁበት ሰላም ሁሉ እየተመኘን በዚህ ተሰናብተናል።